እግዚአብሔር ዞር ያርገን በእውነት ወደ ታሪካችን ወደ እምነታችን ወደ ፍቅራችን ወደ ቀደመው መንፈሳዊ ሞገሳችን እግዚአብሔር ዞር ያድርገን። ለጠላት ሐሳብ እንመቻለን፣ አንድ ዘመን እንበረታለን፣ በሌላው ዘመን እንተዋለን። ግልብጥ ንብጥብጥ ሲልብን ደግሞ እንደገና እንሞክራለን፣ እንደገና ደግሞ እንጠላዋለን። እድሜያችን በዚህ መንገድማ አይሆንም። መገለጥ የሌለው እድሜ ነው። እየሳቀ የሚጎዳው ሌላ ነው፣ እየሳቀ የሚያደባው ሌላ ነው። ምንድን ነው የምናለቅሰው? እስቲ በልጆቻችንስ አላለቀስም? ይህ ሰውዬ ቀደመኝ፣ እቺ ልጅ አማረባት፣ በኋላ ደግሞ ከፍ ካለች እንዴ ልትቀድመኝ ነው። ይሄ ሰው ሁልጊዜ ሰራተኛ ነው፣ የዳበረ ኢኮኖሚ አለው፣ እኔ የለኝም፣ እንዴት ይሻላል? ምን ላርገው? ሳየው በሳጫለሁ፣ ሳየው እናደዳለሁ። ሁሌ ጤነኛ ነች፣ ስትወጣ ስትገባ ያምርባታል፣ እኔ የለበስኩት አያምርብኝም። እናነጻጽራለን። አያችሁ፣ ይነጫነጫል፣ ይበሳጫል፣ ዞር በሉልኝ ይላል፣ ወደዛ ሂዱ ይላል፣ ሚስቱን ይደበድባል፣ ያስወግዳል። እዛ ትልቁ መድረክ ላይ ግን ፕሮፌሰር ነው። ከዚህ መለኮታዊ ምሪት መውጣት ስንጀምር ግን አይቀናንም፣ ሁሉ ነገር አይቀናንም። ተማርን ትምህርታችንን ቆጠር ነው እኮ እድሜ ልካችንን የፈጀውን ያህል ትምህርት አገር አልገነባንም፣ ትውልድ አላነጽንም። ለዕለት እንጀራ ነው ያቆየ ነው። የዕለት እንጀራም የሚያገኙት ሰዎች ተመልሰው ይመቀኛሉ።